ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የዘጠነኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6 ላይ ስለ ገንዘብ ኢንትሮዲውስ እያደረግን ነው። ዛሬ ደግሞ በዩኒት 6 ስር የመጨረሻ ሰብሴክሽን የሆነውን መኒ ኤንድ ኢመኒ የሚለውን ወይም ኤሌክትሮኒክ መኒ የሚለውን ኮንሴፕት ለማየት ተገናኝተናል ማለት ነው። እንደ ሁልጊዜው ወደ ሴሽናችን ከመግባታችን በፊት www.lucybridgeacademy.com የሚለውን ሳይታችንን መጎብኘታችሁ እንዳትረሱ ላስታውሳችሁ እወዳለሁ። በብዙ ትጠቀሙበታላችሁ። ሶ ኤሌክትሮኒክ ማኒ የሚለውን ኮንሴፕት እንግዲህ ከማየታችን በፊት ከዚህ በፊት ስለ ኢቮሉሽን አይተናል አይደለም? እንዴት ገንዘብ ብለው ገንዘብ የሚለውን ኖሽን እንዴት ይረዱታል የሰው ልጆች የሚለው ስሩ ታይም ኢቮልቭ እያደረገ የመጣበት ሁኔታ አለ። መጀመሪያ ከባርተሪንግ ሲስተም ይሄ በመለዋወጥ ከመገበያየት ተነስቶ ዊርድ የሆኑ ኮሞዲቲዎች ልክ እንደ አሞሌ ጨው፣ እንደ ልብስ፣ እንደ ቢትስ፣ እንደ ዶቃ እያደገ እንደመጣ መገበያያዎች እያደጉ ኮሞዲቲዎች እንደ ጎልድ፣ እንደ ሲልቨር እያደገ መጥቶ ከዛ በኋላ ደግሞ ሚንት ተደረገው ኮይንስ እንደ ኦልሶ ፕሪንት ተደረገው ኖቶች መገበያየት እንደጀመርን በኋላ ደግሞ ፋሲኔቲንግ የሆነ ነገር ማቴሪያል የሆነ ነገር ጠፍቶ ዲማቴሪያላይዝድ የሆነው ኤሌክትሮኒክ መኒ መጠቀም ችለናል ማለት ነው። ዲዩ ቱ ዲጂታል ወርልድ አራውንድ አስ እና የቴሌኮሙኒኬሽን፣ የኢንተርኔት፣ የኮምፒውተር እያደገ መምጣት፣ እነዚህ ሁሉ ቴክኖሎጂዎች እያደጉ መምጣታቸው ይሄንን ኢመኒ እንድንጠቀም ወይም ኤሌክትሮኒክ መኒ እንድንጠቀም ኢኔብል አድርጎናል ማለት ነው። በሀገራችን ኮንቴክስትንም ያየነው እንደሆነ ሀገራችን ብዙ ኢቮልቭ አድርጓል የገንዘብ ስርዓቱ አይደለም። አሞሌ ጨው ከመጠቀም ጀምሮ በልብስ ከመገበያየት፣ በዶቃ በአንዳንድ ኮሞዲቲዎች ከመገበያየት አንስተው እስከ የውጭ ሀገር ገንዘብ አዶፕት አድርገው ኢቭን ውጭ ሀገሮቹ ኦሪጂኔት ያደረገበት ሀገር ማሪያ ቴሬዛ ሳይጠቀሙት ቢቀሩም እኛ ግን አምጥተን ማሪያ ቴሬዛን፣ ማርትሬዛን፣ ቴይለር መጠቀም እንደጀመርን በኋላ ላይ ደግሞ የሚኒልክ ዘ ሰከንድ ኮይን ኤንድ ኦልሶ ከዛ በኋላ ኃይለ ሥላሴ ፈርስት ኮይን ከዛ በኋላ ደግሞ እያደገ መጥቶ ወደ ዘመናዊ ሲስተም እንደገባ እንዲሁም የውጭ ሀገራትን እንደ የህንዱን ሩፒ፣ የኢስት አፍሪካውን ሺሊንግ እንዲሁም የኢንግላንድን ገንዘብ ስንጠቀም እንደነበረ አይተናል። በአጠቃላይ እንዴት ኢቮልቭ እያደረገ እንደመጣ አይተን ነበረ ማለት ነው። ስለዚህ የመጨረሻው ስቴት አሁን ያለበት የገንዘብ ኖሽን በማቴሪያል ደረጃ የሚታይ ሳይሆን ኤኒቲንግ ልንገዛበት የምንችልና ዴት ሪፔመንት ላይ ሊውል የሚችል የሚለውን ኮንሴፕት ኔቸሩን ሳይቀየር ምን ላይ ደርሷል ማለት ነው? ኤሌክትሮኒክ ሊሆን ችሏል ማለት ነው። ይህንን ኢኔብል ያደረገው እንግዲህ ከዲጂታል ቴክኖሎጂው ቡም ማድረግ በተጨማሪ የባንኪንግ ኢንስቲትዩሽኑ እየዘመነ መምጣትና የባንኪንግ ፋሲሊቲ እየሰፋ መምጣቱ አንዱ ገፊ ምክንያት ነው ማለት ነው። ሶ ሌትስ ዲፋይን ዘ ኮንሴፕት ኦፍ ኢመኒ. So electronic money or e-money is an electronic store of monetary value. It is an electronic store of what? Monetary value, which is used to make payments through what? Digital means. Digital በሆኑ አማራጮች መክፈል የምንችልበት የሞኔታሪ ቫልዩ ስቶር ማድረጊያ ሚንስ ነው ማለት ነው። ዲጂታል በሆኑ አማራጮች መክፈል የምንችልበት. So it enables us to undertake transactions using debit card ካርዶችን በመጠቀም ዴቢት ካርድ የምንለው፣ ክሬዲት ካርድ የምንለው፣ ፕሪፔድ ካርድስ፣ ክሬዲት ካርድስ ኤንድ አዘር ኤሌክትሮኒክ ፔመንት ሲስተም በመጠቀም ትራንዛክሽን እንድንፈጽም የሚያደርገን የኤሌክትሮኒክ ማኒ ኮንሴፕት ነው ማለት ነው። ስለዚህ ኢመኒ ወይም ኤሌክትሮኒክ ማኒ ካን ፕሮቫይድ ዋት a 24-hour access to our funds via what ATMs, mobile bankings and online transactions. ስለዚህ through different means or channels በኤቲኤም ሊሆን ይችላል፣ በሞባይል ባንኪንግ ሊሆን ይችላል፣ በኦንላይን ትራንዛክሽን በመፈጸም ሊሆን ይችላል 24 hour አክሰስ እንዲኖረን ገንዘባችን ላይ ያስችለናል። ይሄ የሚሆንበት ግን ዝም ብሎ አይደለም። አስፈላጊ የሆነ ዩቲሊቲ ሲሟላ እና ኤሌክትሪሲቲ ኢንፍራስትራክቸሮቹ በአጠቃላይ ቦታቸው ላይ ሲገኙ ነው ማለት ነው። Forms and operations of e-money. So e-money is also known as electronic fund transfer or EFT for short, replacing checks and paper-based transactions. ስለዚህ e-money ወይም ኤሌክትሮኒክስ መኒን ኤሌክትሮኒክ ፈንድ ትራንስፈር ብለን ልንጠራው እንችላለን። ኤሌክትሮኒክ ፈንድ ትራንስፈር ደግሞ ሪፕሌስ ያደረጋቸው በቼክ የመገበያየትና ፔፐር-ቤዝድ ትራንዛክሽኖችን በባንክ ስናካሄድ የነበረውን የሚተካ አዲስ ዘመናዊ ስልት ነው ማለት ነው። So EFTs are conducted using what?
computers, cards, security codes to access and transfer funds. ስለዚህ EFT ለማከናወን ምን ያስፈልገናል? ኮምፒውተር፣ ካርድስ ኤንድ ሴኩሪቲ ኮዶችን በመጠቀም ፋይናንሳችንን አክሰስ ማድረግ እንዲሁም ትራንስፈር ማድረግ ትራንዛክሽን መፈጸም ቀላል ሆኗል። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ